ሐዋርያ ሥራ ምዕራፍ 3 ቁጥር 1 እሺ ስፍራው በጌታ በኢየሱስ ስም ነበሩ። በኢየሱስ ስም እንሰማለ። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። በምን ሰዓት? በጸሎት ሰዓት። በ9 ሰዓት ወደ ጸሎት በ9 ሰዓት በጸሎት ጊዜ 9 ሰዓት ከቀኑ 9 ሰዓት። ነገር ግን ጸሎቱ ሊጸልዩ ነው የመጡት። እሺ ቀጥል። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክሞ መልካም የሚሏትን በመቅደስ ደጅ በየቀኑ ያስቀመጡት የነበሩ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እሺ እርሱም ጴጥሮስና ዮሐንስ ወደ መቅደስ እንዲገቡ እንዳላቸው ባየ ጊዜ ምጽዋቱን ለመናቸው። እሺ ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እሺ እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። እሺ ተመለከተ። ጴጥሮስ ግን ብርና ወርቅ የለንም፣ ይህን ያለንን ግን እሰጣለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። እሺ በቀኝ እጁ ይዞ አስነሳው። ከዚህ በኋላ አሁን ያለው በደንብ ስሙ። ቀኝ እጁን ወይ ደግሞ እጁን ይዞ ምን አደረገ? አስነሳ። እሺ ቀጥል። በዚያም ጊዜም እግሩና ቁርጭምጭምቱ ጸና። እሺ ወደ ላይ ዘሎ ቆመ። እሺ ይመላለስም ጀመረ። እሺ እየተመላለሰም እየዘለለም እግዚአብሔር እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ጠብቀኝ። አሜን። ከእናቱ ማፀን የጀመረው አንካሳ የሆነ ሰው፣ ማንም የማይጎበኝ ሰው፣ ሁሉ ጊዜ በመቅደስ ለማግባት እየፈለገ ግን በመቅደስ ከሚገቡ ሰዎች መጽዋት ብቻ የለመደ፣ በሰው ትከሻ የሚዞር፣ ከሰው ትከሻ ወርዶ የማያውቅ፣ የሰው ፊት ሲጠቁርን ሳይጠቁርም አማራጭ የሌለ ኑሮ የሚኖር ደግሞ ከእናቱ ማፀን ነው። የሆነ ቀን ሞክሮ የሆነ ቀን አይደለም፣ ከእናቱ ማፀን ጀምሮ አይውሎ በይነት ተወሰፈቶ ምን ይሄነ ተጆቢ አይበኮሬና ቁማቂዳና ስሙ ያው ግዳይካ የተወሰነ ጊዜ እኮ ነው እንዳይባል ከእናቱ ማፀን ጀምሮ መዝለል ብቻ ሳይሆን መቆም ብቻ ሳይሆን ሰርግ የማይገባ ድግስ ቦታ የማይሄድ በተመቅደሱ ብቻ አይደለም፣ ከጓደኞቹ ጋር መራመድ እየፈለገ መራመድ ያቃተ፣ መዝለል እየፈለገ መዝለል ያቃተ፣ ልጆቻቸው አቅፎ ከምስቶቻቸው ጋር የሆነ ተራራ ሄዶ ለጸሎት ለድግስ ለመሄድ እየፈለገ ነገር ግን ቁማጣና ሽባ የሆነ እየፈለገ ፍላጎት ያለ ግን እየተከለከለ፣ እጅግ ከፍ ታደርጋለህ፣ የተከለከለ ስፍራ አሳልፎ ይሰጣል። አባቶቻችሁ ዛሬ እጸልያለሁ፣ አንካስነት ከሕይወት ላይ ይሰበራል። የዚህ አንካስነት ስለ ሰውዬ ዛሬ በጭራሽ አላወራም፣ ስለ እናንተ ነው የሚሆነው። በለምስ የልብ አንካስነት ታውቃላችሁ። ብዙ ጊዜ ይሄ ቃል ስለ ሰውዬ ነው የሚሰበረው። ዛሬ እኔ ግን እግዚአብሔር በገለጠ መገለጥ ላውራቸው። የልብ አንካስነት ማለት ምን ማለት ነው መሰለህ? መሄድ የፈለግ መሄድ ያቃተ ልብ ላይ እኮ እቅድ አለ፣ በረ እንዳተ ነገር ግን የቆለፈ ዛሬ ይገለበጣል። ሰውዬው በጣም የገረመ እግዚአብሔር በመንፈሱ ሲያብራራ የተገለጠ ላውራቸው። ሰውዬው እግሩ ብቻ ነው ሽባ የሆነ፣ መሄድ ይፈልጋል፣ ልቡ ሽባው። አንዳንድ ሰው ይጸልያል፣ መሄድ ተከልክሏል፣ ይሰራል፣ መበረከት ተከልክሏል። ዛሬ እንዳትባረክ የከለከለው ሽባነት ተመቷል። ትችላለህ። እዚህ በሳይንስ ዓለም እንኳን ብትል ሰው በቅስበት ስንት ነገር እንደሚያስብ ነግራል። እዚያ ቁጭ ብለህ እኮ አሜሪካ ትገባለህ፣ ነገር ግን አትገባም። በሀሳብ ገብታል፣ በአካል አትሄድም። አንዳንድ ሰው ይሰራል፣ መኪና ገዛለሁ፣ ነገር ግን ባጃጅ አይገዛም። አንዳንድ ሰው ጌታ ያለናል፣ ግን መልአክ ይባላል። ዛሬ ቅድም ነገር ያለው የተከለከልከው ስፍራ ሳታስብ በድንገት ትገባለህ። አንተ ሲቪል ጌታ አንተ ክብር ለኛው
የጴጥሮስ ድርጊት ቶሎ ብዬ ላውራቸው። ጴጥሮስ ያለኝን እሰጣለሁ ብለው ያለው ጎልቶ እንድታይ ያደረገው ኢየሱስ ነው እንጂ ስለ ብር ስለሌለ። ሰውየው ከዚህ በፊት የነበረው ስራ ነግሬያቸው ከሆነ ያላቀም ጴጥሮስ የሚባለው አሳ ጠማጅ ነው። ነፍ ብር አለ። ሁለተኛ ብር የለም ያለበት ምክንያት ይህ ሰው ብር እስካሁን እየበላ ነው፣ እየወሰደ ነው። ያዘነ ቢሰጥም ያላዘነ ባይሰጥም ብሩ ሰብስቦ አስቀምጧል። ለተሸካሞቹ ቢሰጥም የቀረው ቢያስቀምጥም ሰውየው ግን ብሩ ከሽባነት አላወጣም። ለዚህ የጴጥሮስ እይታው ሰውየው ብሩ የሚበልጠው ይሰጣል ብሎ ነው ያሰበው። ምክንያቱም ትኩር ላይ ስላለ ሰው ባለ ሆሱ አይበለው ያቃራ በቃ ይበቃል። ምን ያደርጋል? ከዚህ ቃላት ያው ቃል የሌለ ሰው ገለባ። ምን ያንዳንድ ጊዜ እንኳን አባቶች ቆርጦ ማስተማሪያ ነው። ያው የሚለካው ትውልድ እንዳይለካ የሚያደርግ ነገር ሊበር ቃል አበኛ ጊዜ ያው በየዩቲዩብ ላይ ነቢያቶች ናይ ሙቀት የሌላቸው ይመስላል። ይምጧ አናሳ ያላጨብጭ ብሎ ጌታ ይኸውላችሁ የእግዚአብሔር ቃል ተማር፣ አንብብ፣ ጸልይ። የተኛው ተመራማሪ አንተ ጋር ሲመጣ ግን ተበርግሮ ይሄዳል። ብቻ አንተ እግዚአብሔር የምለው ሰው ብቻ እግዚአብሔር የምለው አድርግ። ጴጥሮስ ስለዚህ ነው ትኩር ብለህ ይሄዳል። አሁን ዋና ቦታ ሊመጣ ነው። ትኩር ብለህ ይሄ ሰውየው አሁንም የሚያጠገቡ ነገር ብሩ ይሙጋ ነው። ብሩ ጋር እየሮጣችሁ የምትሰሩ ብሩ አያጠግባቸው። ነጋዴ ሮ ነው ንግድ ግን በደንብ ሰምተህ ጠዋት የእግዚአብሔር ሰዓት ቀድም እንኳ እንዲሰጥ ያደርገው አንዳንዱ የስራ ብዛት ነው። ነገር ግን በስራ ብዛት አትጠግቡ። የሚያጠግብ ኢየሱስ ነው። አሜን። ሰውየው የሆነ የሚያጠግብ ገንዘብ ነው። በቃ ዛሬማ ትልቅ ነገር ሊሰጥ ነው ብለው ስጠይቅ ጴጥሮስ አመለካከትን ቀይራለሁ። ዛሬ አንድ ሰው እግዚአብሔር አመለካከቱን ያስቀይራል። ከዛ በኋላ ምን አለ? ያለኝን እሰጣለሁ። ለምንድን ነው ጴጥሮስ ያለ ብዬ ሲያስብ እችን ላውራ በጌታ ላውራ ወይ ሲቅር ለምንድን ነው ብዬ ጴጥሮስ በቃሉ ስጠይቅ ጴጥሮስ እኔ ያለኝን ይህን ከሰጣል ዳግም በዚህ መንገድ አትቀምጥም። ምክንያቱም ገንዘብ ካገኘው ባለፈው አግኝታል፣ ዛሬ ታገኛለህ፣ ቀጣይ ታገኛለህ፣ ግን ከስፍራ አትቀይርም። ለካ ኢየሱስ ያገኘ ሰው የስፍራ ለውጥ ይሆናል። ማን ያገኘ ሰው ማን ያገኘ ሰው እንጂ ከፍ ታደርጋለህ። ቀጣይ ዓመት መኪና ይመጣል፣ ቤት ይመጣል፣ ኢየሱስ ይመጣል። አረ ኢየሱስ ይመጣል። አዲስ ሰው ብድግ በልና ኢየሱስ ይመጣል በል። ጩና ኢየሱስ ይመጣል በል። ቁጭ በልልኝ በቃ እናድራለን ዛሬ አጨብጭበው። ከዛ የኔና ያንቺ ወንድማችን ታላቅ ሀገር ሐዋርያ ጴጥሮስ እንደዚህ አለ፣ ኢየሱስ ነው ሰጣው። ለካ ኢየሱስ ሰጥ አንተ የኢየሱስ ታሪክ ነው። ለካ ኢየሱስ ሰጥ አንተ ከእናቱ ማፀን ጀምሮ ሽባነቱ ከለው ይሄዳል። ለካ ኢየሱስ ሲገለጥ ታሪክ ይቀየራል። ለካ ኢየሱስ ስትቀበል መርገም ይሰበራል። ለካ ኢየሱስ ስትቀበል ታሪክ ይቀየራል። እንግዲህ ያውጃለ ለአንዳንድ ሰው ሐዋርያት ምዕራፍ 7 ላይ ለሳኦል ለጳውሎስ እንደተገለጠ ለአንዳንድ ሰው ዮሐንስ ራእይ ምዕራፍ 1 ቁጥር 11 ላይ ለዮሐንስ ሐዋርያው ኢየሱስ እንደተገለጠ እጅግ ከፍ አድርጊ። ዛሬ ማታ ለአንዳንድ ሰው መኝታ ላይ ኢየሱስ ይገለጣል። ተመልከት፣ አታገራጅም። ስገለጥ እንደዚህ እጅግ ከፍ አድርጊ። እነግርሃለሁ ሟርተኛ የሚያስደነግጥ ኃይል ይከለጣል። ደጋሚ የሚመታ የሚያርበትበት ኃይል ይከለጣል። ትንሽ ስመስላለ ቦንድ የሆነ ቀበማታ ይከለጣል። እስቲ ኢየሱስ ይከለጣል በለ። ይህንን በዚህ ቃል ሆኜ በመላው ዓለም በኢትዮጵያ በዚህ አዳማ 20 ቀበሌ ውስጥ ሆኜ በድፍረት የሚናገር ሰው የአሁኑ ቤተክርስቲያን ያደከመ ገንዘብ ነው። የአሁኑ ቤተክርስቲያንን ያደከመ ፍቅር አለመኖር፣
የአሁኑ ቤተክርስቲያን እግዚአብሔር ስላላስቀደሙ ታምር የለም። እግዚአብሔር ስላላስቀደሙ ቅናት ብቻ ነው ያለው። እንትና እንዴት ይሆናል? እንትና ከእንትና እንዴት በለጠ? ኢየሱስ የለም። ቸርቹ ህንፃ ብቻው ነው። አሁን ሰው ፓስተሩ ነቢዩ ያሳድዳል፣ ነቢዩ ሐዋርያውን ያሳድዳል፣ ሐዋርያው ወንጌላዊ ፓስተር። ኢየሱስ የሚባል ከቤተክርስቲያን የለም። በዚህ የተነሳ የጴጥሮስ ታሪክና አመጣጡና መገለጡ የሰጡት ታሪኩ እየገለጹ ነገር ግን በጴጥሮስ ላይ የነበረ ኃይል ዛሬ በእኛ ላይ የለም። ሄሎ አለች እናንተ ቤተክርስቲያን ላይ ኢየሱስ አለች። የጴጥሮስ ጥላ ፈውሶ አለ በክርስቶስ። የአንተን ጥላ በክርስቶስ ማፈወስ አቤት ወይስ የጴጥሮስ ታሪክ ብቻ ነው? እናንተ ቤተክርስቲያን ላይ የጴጥሮስ ታሪክ ብቻ። ጴጥሮስ ኢየሱስ ጥላው ፈወሰ ለሚባል የአንተ ጥላ በኢየሱስ ስም ፈውሷል። የአሁኑ ትውልድ ሰርተ ያሳየው ምን እየመጣ ነው? ለዚህ ነው አንተ ማስታወቂያ ነገር እንትና ሐሰተኛ ነው እንትና ሐሰተኛ ነው ብባል አይሰማም። አንተ ሐሰተኛ ያልከው ሰውዬ ሙታን ያስነሳል። ለዛ ነው አንተ ብታነሳ አይሄድማ። አንተ አንሳስ ቢገነት ቸርች ላይ በኢየሱስ ብለህ በጥላ ፈውስ። አንተ ማስታወቂያ ባሰራ አይሄድ። ዛሬ እንዲህ ብዬ ጸልያለሁ። 38 ዓመት ያሽባ የነበረው ሰውዬ እግዚአብሔር ልጅ ኢየሱስ ጴጥሮስ አማካኝነትን ሽባው እንዳነሳ የኢትዮጵያ ሽባነት እግዚአብሔር ባንተ ይሰብራል። ሄሎ እንዲህ ብዬ ልደግም። ዛሬ በልብ ብቻ እያሰብክ እንዳትሄድ አንሸራትቶ እየጣለ የሰባቱ ቤተሰብ መርከብ በል ሰፈር ላይ ያለው በል የሰዎቹን ንግግር በል ቋንቋ ባለማወቅ ይሆን አንችልማችን ያለ ልብ ላይ ብቻ ቁጭ እንዲያደርግ ያደርጋል። ዛሬ ዘጭ ብሎ ይሰበራል። ያው ጌታ ፊት ትናንትና ወዲያ ቸርች ከመሄድ በፊት አንድ ራእይ ያየው በረምሱ በዚህ ራእይ ምክንያት ነው መስለ ያሳየኝ እግዚአብሔር ነው። አያለው የለም ያየሁት ራእይ በረምሱ ከዚህ በኋላ አሁን እሳት ይመጣል። እየጸለቁ ይመጣል። እኔን ያሳየኝ ጌታ ያው ጌታ ወደ ዛሬ አንዳንድ ሰው ሶስተኛ ወንበር ላይ ወርቃል። ምን አያለው? በጣም ነው የገረመኝ። የኢትዮጵያ ባንዲራ የሚመስል የሚለበልብ አንድ በኩል እሳት ይመስላል፣ በአንድ በኩል የኢትዮጵያ ባንዲራ ይመስላል። በረብስ ከዛ በኋላ በዛ ባንዲራ ውስጥ በደምስ ባንዲራ ውስጥ ላይ ለምሳሌ አሁን የኢትዮጵያ ባንዲራ ውስጥ የኢትዮጵያ ባንዲራና ኮከብ ብቻ ናት አይደለ? አሁን የሚያየው የኢትዮጵያ ባንዲራ ይመስላል እንጂ የኢትዮጵያ ባንዲራ ነው ያልኩ ያለው ነገር ግን በኢትዮጵያ ባንዲራ በሚመስል ውስጥ ላይ ያለው ምስል በደምስ እሳትና የእሳት ሰረገላ በደምስ ይህ በባንዲራው ላይ ያለው የእሳትና የእሳት ሰረገላው እየበለበለበ የኢትዮጵያ ባንዲራ ነው የሚመስለው። በኢትዮጵያ ባንዲራ ውስጥ ነገር ግን ትኩረት አይስትም። ትኩረቱ ያለው እሳት ጋር ያለው እሳት ሰረገላ ጋር ነው። በጌታ ፊት ነው። እሱን እያየው ወደ ምድር መጣ። ከአየር ላይ ነው ቀስ ያለ ወደ ምድር መጣ። ወደ ምድር ስመጣ በዚህ እሳት ሰረገላ ላይ የተዘጋጁ ሰዎች አሉ። አንዳንዱ እየተዘጋጀ ያለ ሰው ይመስላል፣ ግን አልተዘጋጀም። አንዳንድ ሰው ምጥን ብሎ እየጠበቀ ከዛ በኋላ የዚህ የራሱ ስራ አለ። ምኑ? እሳቱና ሰረገላ የራሱ ስራ አለ። ወደ ምድሩ ገና ስጠጋ የተዘጋጀው ሰው ይስባል። ይስባል። ቢወድም ባይወድም በዛ ላይ መንፈስ ሆኜ ስመለከት ከሰው የሚጠበቅ ዝግጅት ነው። ወዲያው ተስቦ ስቀመጥ ቅድም እየተጨናነቀ ካለበት ቦታ ወጣው በዛ ባንዲራ ላይ ያለው በእሳትና ሰረገላ ላይ ሲቀመጣል። እበለ እስከ ዛሬ ያላቀደ ድንበር ጥሰት ትገባለህ። ያው ጌታ ፊት በእሳት ሰረገላ በዚህ በኢትዮጵያ ባንዲራ በሚመስል ያለ ፈረሶችና እሳት ሰረገላዎች ላይ የተቀመጠ ሰው ያለ ገደብ ምድሪቱ ላይ ሲበር ነው ያየው። ከፊት ያለው ዘመናት ተመልከቱ። እጃችሁ ከፋል።
ከፊት ያለው ዘመን ምንኛ ችግር ቢበዛ፣ ምንኛ ጦርነት ቢበዛ፣ ምንኛ ውጊያ ቢበዛ ጌታ የያዙ ሰዎች ግን ከፍ ይላሉ። አይቻለሁ። ኢየሱስ የሚባል የተገለጡላችሁ ሰዎች ከፍ ይላሉ። ከምድር በላይ ከፍ ይላሉ። ከችግር በላይ ከፍ ይላሉ። ከፖለቲካው በላይ ከፍ ይላሉ። ከምድር ግራቤት በላይ ከፍ ይላሉ። ብድግ በሉና ከፍ ያልኩ ሄዳለሁ በሉ። አጨብጭቡና ቁጭ በሉ። ይህ ሰው ቤተ መቅደስ ከሚገቡት መስዋዕት ነው መለመን የለመደው። ኢየሱስ መለመን አልለመደም። ሄሎ ብዙ ማብራሪያ እሰጣለሁ፣ ግን ከሰዓት አኳያ ነው። ለአንደኛ ክፍል ሁለተኛ ክፍል ያልኩት ይሄዳል በጌታ ምን ብዬ ላውራ? መስዋዕት ይለምን ይላል እንጂ ማን ይለምናል? ጌታ ይለምናል ብሏል። ሰው መለመን ስለምን ሰው ካስቸገረ ዛሬ ነግራቸው ታውቁ። አይናችሁ በጌታ ላይ ነው። አጎት 1 ሳምንት 10 ሳምንት ያግዛል ብለህ ብር ያለ ሰው በጣም እንትና እንሰጣለን እየለመድክ እምቢ ያለ ሰው ካለ አይኑን ከሱ ላይ አንሳ። አይኑ በእግዚአብሔር አድርግ። ዛሬ ይመጣል። ሰው ጴጥሮስ ለዚህ ነው አሁን እይታ ቀይሬያለሁ። ሰውዬ እስከ ዛሬ የሆነ ነገር እየለመደ የሆነ ሰፈር ላይ ያለው ሰውዬ እየለመደ አጎት አግስት እየለመደ በሰዎቹ የለመደ ነው። ቸርች የሚገቡ ሰው ሁሉ ሱኒ 25 30 40 ያለ ጥቅ ጴጥሮስ ለዚህ ነው እይታ ቀይራል። አጠገበደ ሰው እይታ ቀይር ማለት እይታ ቀይር ማለት ከዛ በላሳ ጭምጭመቶቹ ምን ሆነ? ከዛ ወደ ላይ ሰደው ከዛ በላሳ ይመላለስ እየተመላለሰ መመላለስና መዝለል ይለያል። መመላለስና መዝለል መዝለል ማለት አሁን ከእናቱ ማሳጃ ሽባይ መዝለል በእኛ ጊዜ በጣም ግማሽ ውስጥ በኢየሱስ ተመታ። አሜን በል። ነገ አሁን ከዚህ በላይ ኃይል ማምጣት አለ። እኔ ጋጭ ተራመድ ጀጋል ወካ እኔ ጋር ያልኩት እናንተን አላልኩም። ግማሽ ፈውስ ግማሽ ኃይል ወጣ ሲወስድ ደግሞ ሊጎስ እዚህ ጋር ግን ዘለለ። እዚህ ጋር ግን ይመላለስ ጀመረ። እዚህ ጋር ግን መሮጥ ጀመረ። እዚህ ጋር ግን የተከለከለ ቦታ ገባ። ያበቆታ አናንያ ተማይደናም እኔ የበላ ያለው እሳት አንተን ይብላ። እጅ ከፍ ታደርጋለህ። አንዳንድ ሰው ከዚህ በኋላ ጠለው መፈወስ ይጀምራል። አንዳንድ ሰው ከዚህ ገና ከአፉ አውጥቶ ቃሉ ነግሮ ሳይጨርስ እባቡ ለሁለት ይሰነጠቃል። አንዳንድ ሰው ገና ጸልዮ ተንበርክሎ ሳይነሳ ሰፈር ላይ የረጅም ዓመት 50 ዓመት 30 ዓመት 40 ዓመት የተቀመጠ ጫኔ ቆጣሪ ሰፈሩ ለቆ ይሄዳል። ይሁን በእጄ ላይ ጌታ ማየት ፈልጋለሁ ብትሉ አሁን ስብከቱ ጨርሻለሁ። አጨብጭቡና እጃችሁ ከፍ